ከሚያሰጉ ተስፋ ከሚያስቆርጡ የትላንትናውን የእግዚአብሔርን ማዳን ሳይሆን የዛሬን የጠላትን ትልቅነት ከሚነግሩ ሰዎች ራቅ። ማሸበር፣ ማስለቀስ፣ ተስፋ ማስቆረጥ የጸጋ ስጦታው ከሆነ ሰው ራቅ። ባልና ሚስት ማጣላት የጸጋ ስጦታቸው የሆኑ ሰዎች አሉ። አገር መበጥበጥ፣ ቤተክርስቲያን ማወክ፣ ምድር መበጥበጥ፣ ቢዝነስማኖችን ኮንፊውዝድ ማድረግ፣ ማክሰር፣ ማጣጣል፣ እንደነዚህ ካሉ ሰዎች ራቁ አለ። ሰው ነገሩ ጋር የሚመጣው ወደ ሰው እየቀረበ ብቻ ሳይሆን ከሰውም እየራቀ ነው። ጻፉ። ወደ ሰው እየቀረበ ብቻ አይደለም፣ ከሰውም እየራቀ ነው። እና በቴኬር ብቻ ሳይሆን በኢግኖርም ጭምር ነው የምትኖር። አሁን ጳውሎስ ለቲቶ የሚነግረው ምን አይነት ሰው ነው ብላችሁ ስትጠይቁ መለያየትን የሚያስነሳ ሰው ጠማማ እንደሆነና በራሱ ላይ እንደሚፈርድ አውቀህ፣ አገር አይደለም የፈረደበት፣ ቤተሰብ አይደለም የፈረደበት፣ መንግስት አይደለም የፈረደበት፣ ፍርድ ቤት አይደለም የፈረደበት፣ ሰውየው ሲጀመር ጠማማ ነው። ከዛስ በጠማማ ሆኖ ብቻ አይደለም የቀረው፣ ለራሱ መጥመሙ አንድ ጉዳይ ነው። ግን በራሱ ጠማማ መሆኑ አላረካውም። ይበልጡን እንደውም ኤክስትራ ማይል ሁሉ ሄዶ መለያየትን በወንድማማች መካከል፣ በቤተ ክርስቲያን መካከል፣ በቤተሰብ መካከል ይበትናል፣ ያደርጋልና መለያየትን የሚያስነሳ ይላል። አሁን አንድ ነገር ሲያጋጥምህ፣ አንድ ነገር ሲሆን ለዛ ነገር ምላሽ መስጠትና ማስነሳት የተለያየ ጉዳይ ነው። ሰዎች ሲስማሙ አንድ ሲሆኑ፣ በህብረት ሲቀመጡ፣ ሲያመልኩ፣ በጌታ ፊት ሲሆኑ ደስ አይለው እና ማስነሳት ከፈለገ ያስነሳል። አሁን አንዳንድ ሰዎች ረብሻ ማስነሳት፣ ብጥብጥ ማስነሳት፣ ሁከት ማስነሳት፣ ጠብ ማስነሳት ሆቢያቸው የሆነ የጸጋ ስጦታቸው የሆነ ጸጥ ሲል ደስ ማይላቸው፣ ካልተረበሸ ምንም ደስ ማይላቸው፣ አገር ሲታመስ ደስ የሚላቸው ሰዎች አሉና ይሄን ሰውዬ ጳውሎስ ለቲቶ ዲስክራይብ ሲያደርግለት በቤተ ክርስቲያኑ ስላለ ነው፣ ስለሌላ አይደለም። ይሄ ሰውዬ ያለ ቸርች ውስጥ በደንብ ነው ያለው እና መለያየትን በወንድሞች መካከል፣ መለያየትን በቤተ ክርስቲያን መካከል ያስነሳል። ምናልባት በሚያስነሳው መለያየት ምክንያት እሱ የሚጠቀመው ነገር ሊኖር ይችላል። ቤተ ክርስቲያን ግን በዋነኛነት የምታጣው ብዙ ጉዳይ አለ፣ ሌሎች ሰዎች የሚያጡት ነገር አለና መለያየትን የሚያስነሳ ሰው ጠማማ እንደሆነ በራሱ ላይ ፈርዶ ኃጢአትን እንዲያደርግ ወቃል። ይሄ ሰውዬ በራሱ ላይ ነው የፈረደው። ባይ ዘ ወይ መለያየትን የሚያስነሱ ሰዎች አንድ ሰሞን ታረቃቸዋላችሁ፣ አንድ ሰሞን ታረጋጋላችሁ፣ አንድ ሰሞን በቃ ነገሩን ለማስተካከል ጥረት ታደርጋላችሁ። እነሱ ባሉበት ቦታ ሁሉ ወቅት እየጠበቀ፣ ጊዜ እየጠበቀ፣ ሰዓት እየጠበቀ ሁከት ይነሳል፣ ብጥብጥ ይነሳል፣ ግጭት ይነሳል። እንኳን የሚድኑ እንኳን የሚኖሩ ሰዎች ቀርቶ አይደለም የሚጠፉ ሰዎች ራሱ እየተስማሙ ሲጠፉ ደስ አይለውም እና መለያየትን ከሚያስነሳ ሰዋል በራሱ ላይ እንደፈረደ አውቀ አንዴ ገስጸው፣ ሁለቴ ገስጸው፣ አንዴ ምከረው፣ ሁለቴ ምከረው። ከዛ በኋላ ግን እንደዚህ ካለ ሰው ራቅ። ዝም ብለህ ትሪት እያረከው ቴኬር እያረከው በቃ ፈርዶብሃል። በቃ አንተ የቤተ ክርስቲያን መሪ አይደለህ? የቤተ ክርስቲያን መሪ እኮ እንደ ትሪት አድርገው እንጂ አንድ ላድርገው እንጂ አይደለም ያለው ጳውሎስ ለቲቶ ሲነግረው። መጋቢ ነው የቤተ ክርስቲያን። እንደዚህ ካለ ሰው፣ መለያየትን ከሚያስነሳ ሰው፣ ብጥብጥን ከሚቀሰቅስ ሰው፣ ሁከት ከሚያደርግ ሰው፣ ከእንደዚህ አይነት ሰው ራቃ። አድንልኝ አይደለም ያለው ጌታ። ጳውሎስ ለቲቶ ሲነግረው አድነው፣ እንደዚህ አይነት ሰው ቀይረው። ይገርምሃል፣ እንደዚህ አይነት ሰው ይቀይራል እንጂ አትቀይረው። ያሳብድሃል እንጂ ከእብደቱ አትመልሰው። እና እንደዚህ ያለ ከእንደዚህ አይነት ሰው ራቃል። አሁን ብዙዎቻችሁ እዚህ ውስጥ አሁን ይሄን ጉዳይ ሳስተምራችሁ ሂዩማኒቲ ኢዝ ክርስቲያኒቲ የሚመስላችሁ ሰዎች አላችሁ። ክርስቲያኒቲ ሌላ ጉዳይ ነው፣ ሂዩማኒቲ ሌላ ጉዳይ ነው። በግል ህይወታችሁ ራሱ፣ በመስሪያ ቤት፣ በቢዝነሳችሁ ራሱ መለያየትን ከሚያስነሳ ሰው አንዴ ነግራችሁት፣ ሁለቴ ነግራችሁታል። ከዛ በኋላ እንደዚህ ካለ ሰው ራቃል። እንደዚህ ካለ ሰው ራቅ። ለምን መሰለ? ሰውየው ችግር ገጥሞት አይደለም መለያየት የቀሰቀሰው፣ ጠብ የቀሰቀሰው፣ ስተት ግጭት የቀሰቀሰው ሰውየው ራሱ እኮ ነው ያስነሳው። አርፎ የተቀመጠ ነገር ያንቀሳቅሳል፣ መለያየት ያነሳሳል። ደግሞ በራሱ ላይ ፈርዷል። ሰውየው በራሱ ላይ ነው የፈረደው። ሰው በራሱ ላይ ከፈረደ የፈረደውን ፍርድ በፍርድ ቤት አታስነሳለትም፣ የክስ መቃወሚያ አታመጣለትም፣ ቅጣት ማቅለያ አታመጣለትም። ሰው በራሱ ላይ ከፈረደ አደገኛ ነው የሚሆነው። ከእንደዚህ አይነት ሰው ራቃ። በራሱ ላይ የፈረደ ሰው እንደዚህ መለያየትን የሚያስነሳ ሰው ብቻ አይደለም። አንደኛ
በራሱ ላይ የፈረደ ሰው መራቅ ያለባችሁ። በራሱ ላይ የፈረደ ሰው ምን አይነት ሰው መሰላችሁ? የሚያወራ ግን የማይሰራ ሰው ነው። የሚያወራ ግን የማይሰራ ሰው ነው። በራሱ ላይ፣ በቤቱ ላይ፣ በትዳሩ ላይ፣ በኑሮ ላይ፣ በአገልግሎቱ ላይ የፈረደ ሰው አለ። አሁን ፈርዶ የሚኖር ሰው አለ። ፈርዶ በድህነት ለመኖር፣ በበታችነት ለመኖር፣ ተሸንፎ ለመኖር፣ አጥቶ ለመኖር። አሁን ብዙ ሰው እንደ ሀገር ድሃ ስለሆን ብቻ አይደለም ያጣው፣ ማጣትን በላዩ ላይ የፈረደ ሰው አለ። ችግርን በላዩ ላይ የፈረደ ሰው አለ። ችግርን፣ ጉስቁልና በላዩ ላይ የፈረደ ሰው አለ። የበታችነትን፣ ትንሽነትን በላዩ ላይ የፈረደ ሰው አለ። የኔ ህይወት ሊሆን የሚገባው ማጣት ነው። የኔ ህይወት ሊሆን የሚገባው ችግር ነው፣ ስቃይ ነው፣ ሰቆቃ ነው፣ የታችኛው የወደቀ ህይወት ነው ብሎ በራሱ ላይ የፈረደ ሰው አለ። ከእንደዚህ አይነት ሰው ራቅ። ከምን አይነት ሰው? ከሚያወራ ግን ከማይሰራ ሰው ራቅ። የሥራ ሳይሆን የወሬ ሰው ከሆነ ሰው ራቅ። ጉብዝናው እጁ ላይ ሳይሆን አንደበቱ ላይ ከሆነ ሰው ራቅ። ጻፉ። እጁ ላይ ሳይሆን አንደበቱ ላይ ከሆነ ሰው ራቅ። አንተ ጎበዝ፣ በደንብ አድርገህ ስማኝ። የተሳካ ህይወት፣ ድል አድራጊ ህይወት መኖር ከፈለክ ዝም ብለህ ቢ ሴሌክቲቭ። የእግዚአብሔር ቃል የሚናገረው እንደዚህ ነው። አንዴ ምከረው፣ ሁለቴ ምከረው። በራሱ ላይ የፈረደ ሰው ግን ከሶስተኛ በኋላ ከእንደዚህ አይነት ሰው ራቅ እንደሚል የእግዚአብሔር ቃል ልክ እንደዚሁ በራሱ ላይ ከፈረደ እያወራ ከሚኖር ተግባር ከሌለው ሰው መራቅ በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው። እና በራሱ ላይ የፈረደ ሰው ይገርማቸዋል፣ ጉልበቱ ያለው እጁ ላይ ሳይሆን አንደበቱ ላይ ነው። ማሸበር፣ ማስለቀስ፣ ተስፋ ማስቆረጥ የጸጋ ስጦታው ከሆነ ሰው ራቅ። ጻፉ። ዛሬ ራቅ ነው። ማስለቀስ የጸጋ ስጦታቸው የሆኑ ሰዎች አሉ። ማሸበር፣ ማወክ፣ ባልና ሚስት ማጣላት የጸጋ ስጦታቸው የሆኑ ሰዎች አሉ። አገር መበጥበጥ፣ ቤተክርስቲያን ማወክ፣ ምድር መበጥበጥ፣ ቢዝነስማኖችን ኮንፊውዝድ ማድረግ፣ ማክሰር፣ ማጣጣል፣ እንደነዚህ ካሉ ሰዎች ራቋል። እግዚአብሔር ነው ይሄን መልእክት እየነገራችሁ ያለው። እንድትባረኩ ከፈለጋችሁ፣ በቤተ ክርስቲያን፣ በእግዚአብሔር ሕይወት፣ በእግዚአብሔር ቤት መኖር ከፈለጋችሁ እንደዚህ ካሉ በራሳቸው ላይ ከፈረዱ ሰዎች ራቁ። ለማጣት ከፈረዱ፣ ለማነስ ከፈረዱ፣ ለመውደቅ ከፈረዱ፣ ወደ ኋላ ለመቅረት፣ ተራ ሆነው ለመቅረት በራሳቸው ላይ ከፈረዱ፣ ትምህርት ቤት ካልፈረደባቸው፣ ሀገር ካልፈረደባቸው፣ ፍርድ ቤት ካልፈረደባቸው፣ ማንም ካልፈረደባቸው እነዚህ ሰዎች ሰጥታችሁ ከድህነት አታወጧቸውም። እነዚህ ሰዎች አግዛችሁ ካሉበት የህይወት ምዕራፍ ፈቀቅ አታረጓቸውም። ለምን? ሰዎቹ ራሳቸው ላይ ቆልፈዋል፣ ራሳቸው ላይ ዘግተዋል፣ ራሳቸውን በራሳቸው አስረዋል። እነዚህ ሰዎች ማንም ከገቡበት ሊያወጣቸው አይችልም። ያለህ አማራጭ ራስን ማዳን ነው። ስለዚህ ራቅ። በዘኍልቍ መጽሐፍ ምዕራፍ 13 ቁጥር 32 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነዚህም ስለሰለሏት ምድር በእስራኤል መካከል እንዲህ የሚል መጥፎ ወሬ አሰራጯል። ዘኍልቍ 13 እኮ ነው የሚለው። እነዚህ አሁን ኢያሱ ሂዱና ሰልሏል። ሂዱና ሰልሉ እና ሄደዋል። ኢያሱና ካሌብ አብረው ሄደዋል። ሌሎች 10 ሰዎች አብረው ሄደዋል እና ምድሪቷን ሰለሉ፣ ገቡ፣ ወጡ፣ አዩ። ከዛስ የእግዚአብሔር ቃል ሲናገር እንደዚህ አለ። እነዚህ አለ ዘኍልቍ መጽሐፍ ምዕራፍ 13 ቁጥር 32 ሲናገር ስለሰለሏት ምድር፣ ስላዩዋት ምድር በእስራኤላውያን መካከል ክፉ ወሬ አሰራጯል። ክፉ ወሬ አሰራጩ። ፈረስና ፈረሰኛውን በባህር አስጥሞ ውሃውን እንደ ግድግዳ አቁሞ በድንቅ በታምራት ቀን በደመና ሌሊት በእሳት የመራቸው እግዚአብሔር ከዚህ ካዩአቸው ሕዝቦች ቁመት በላይ ዙፋኑ ታላቅ እንደሆነ፣ እጁ ጽኑ እንደሆነ፣ መንግስቱ የበረታ እንደሆነ ያዩትን ማዳን፣ ትናንት እግዚአብሔር ያደረገላቸውን በጎነት፣ ቸርነት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ጣልቃ ገብነት ሳይሆን ክፉ ወሬ አሰራጩ አለ። ሰማይ በደንብ ክፉ ወሬ ከሚያሰራጭ ሰው ራስን አርቅ። ክፉ ወሬ አሉ በእስራኤል መካከል። ሁለቱ እኮ ይገርማቸዋል። የእግዚአብሔር ቃል ስታነቡ እንደ እንጀራ ይሆኑልናል፣ ጥላቸው ተገፏል። ተመሳሳይ እይታ እኮ ነው ያዩት። ተመሳሳይ ምልከታ ነው ያዩት። እነዚህ ሰዎች በራሳቸው ላይ የፈረዱ ናቸው። መጽሐፍ እንደሚናገር ወደቁ እንጂ አልወረሱም፣ ጠሩ እንጂ መንገድ ላይ አልገቡም። እነዚህ ሰዎች በራሳቸው ላይ እግዚአብሔር አይደለም ያስቀራቸው፣ እግዚአብሔር አይደለም ያችን ምድር እንዳይወርሱ ያደረጋቸው። በገዛ እጃቸው በገዛ አንደበታቸው ነው ራሳቸው ላይ የፈረዱት። አንዳንድ ሰዎች ወደ ታየላቸው ነገር ላለመግባት በራሳቸው ላይ ፈርደዋል። አንዳንድ ሰዎች ላለመባረክ፣ ላለማረፍ እልፍ
ላለ ማለት በራሳቸው ላይ ፈርደዋል። እነዚህ ሰዎች አዝለ እንኮኮ ብለ ከነዓን አታስገባቸው። ያለህ አማራጭ ከእንደነዚህ አይነት በራሳቸው ላይ ከፈረዱ፣ በምላሳቸው ከፈረዱ፣ በሐሳባቸው ከፈረዱ ሰዎች ራስን ማራቅ ነው። በራሱ ላይ ከፈረደ ሰው መራቅ በጣም ኢምፖርታንት ጉዳይ ነው ወዳጆቼ። ትላንትናን እኮ የተዋጋላቸው እግዚአብሔር ነው፣ ክንዳቸው አይደለም የተዋጋው። አሁን እነዚህ ሰዎች ሄደው ምድሪቷን ሰለሉና አዩና በእስራኤል መካከል መጽሐፉ ሲናገር ክፉ ወሬ ያሰራጯል። አዩ በየዘመናቱ በየትውልዱ በየቤተ ክርስቲያን ክፉ ወሬ የሚያሰራጩ በቃ ወየው አለቅን የሚሉ ክፉ ወሬ ነው ያሰራጩት። ደግሞ እኮ መጽሐፉ ሲናገር እኔ ደጋግሜ ነው ያከበብኩበት። ይገርማቸዋል። ክፉ ወሬ አወሩ ብቻ አይደለም የሚለው ክፉ ወሬ አሰራጩ። እስራኤል ትጥቁን እንዲፈታ ነው፣ እንዲደነግጥ አደረጉ። ተስፋ እንዲቆርጥ አደረጉ። ተስፋ እንድትቆርጥ ከሚያደርጉ ሰዎች ራቅ። ማን ነው እነሱን ትሪት አድርገ ያለ? ራሳቸው ላይ ከሰጉ ተስፋ ከሚያስቆርጡ የትላንትናውን የእግዚአብሔርን ማዳን ሳይሆን የዛሬን የጠላትን ትልቅነት ከሚነግሩ ሰዎች ራቅ። አሁን አንዳንዶቻችሁ እዚህም ያላችሁ አንዳንድ ቦታም ያላችሁ ጴንጤዎች አላችሁ። በጣም ሰዎች ቱ ሰም ኤክስትሪም ትሪት እንዲደረጉ የምትፈልጉ ሰዎች የእግዚአብሔር ቃል እንደዛ አያስተምርም። ከእንደዚህ አይነት ሰው ራቅ አለ። ይሄ በራሱ ላይ የፈረደ ሰውዬ ነው። የሚገርመው እነዚህ አለ አይገቡም አለ እግዚአብሔር። አልገቡም። እነዚህ ሰዎች እንዳይገቡ ያደረጋቸው ማን ነው? የኢያሪኮ ቅጥር ቁመት ነው? የጠላቶቻቸው ርዝመት ነው? ምንድን ነው እንዳይገቡ ያደረጋቸው ካል ሰዎቹ ላለመግባት በራሳቸው ላይ ፈርደዋል። ስለዚህ ወሬ ከሚያሰራጩ ሰዎች፣ ከሚያስለቅሱ ሰዎች፣ አስለቃሽ የሆኑ ሰዎች አሉ። አስለቃሽ። ሁለተኛ አንተን ከሚያሳንስና ችግርን ከሚያተልቅ ሰው ራቅ። አንተን አሳንሶ ችግርን ከሚያተልቅ ሰው ራቅ። ይገርማል። እነዚህ ሰዎች በጣም ይገርሙ ናቸው። እንደዚህ አሉ፣ ኔፍሊሞችን በዚያ አይተናል አሉ። ሪፖርት እኮ ነው ያቀርቡት። ቁጥር 13 ላይ እኮ የሚለው ይህንን ነው። ኔፍሊሞችን በዚያ አይተናል። የኤናቅ ሰዎች የመጡት ከኔፍሊሞች ነው አሉ። አመጣጥ ሁሉ ያውቃሉ። አንተ የዘር ግንድ ሁሉ ያውቃሉ። እና ኔፍሊሞች ይታወቃሉ፣ በጣም ረዣዥም ናቸው። እና እነዚህ የኤናቅ ሰዎች አሉ። ከዛስ ከኔፍሊሞች ነው የመጡት፣ እኛ አይተናል። እና ራሳችንን ስናየው ደግሞ እንዳንበጣ ነን። እንዴት? በእነሱ አይን የታየነው ልክ እንደዚህ ነው። ኢቭን እነዚህ ኤናቃውያን እነዚህ ሰዎች በምን አይነት መልኩ እንዳዩዋቸው ራሱ አይናቸው ላይ ሆኖ አብረው ነው መሰለ ያዩት። ብቻ በእነሱ በኩል ሁሉ ነው የሚያወሩት። አይታል። እኛ በፊታቸው እንዳበጣነን። ከዛስ እነሱም እኛን ያዩን እንዲሁ ነው። እነዚህ ሰዎች ይገርማቸዋል። በእግዚአብሔር የማዳኑ ሥራ በኩል ህዝቡን አያዩ። በእግዚአብሔር ኮቨነንት ከማያይ ሰው ራስን ራቅ። እግዚአብሔር አንተን በሚያይበት መልኩ ከማያይ ሰው፣ ሊያሳንስ ከሚፈልግ ሰው፣ ትንሽ ሊያደርግ ከሚፈልግ ሰው፣ አንተን አሳንሶ ችግርን ሊያተልቅ ከሚፈልግ ሰው፣ አንተን አኮስሶ ራእይህን አኮስሶ የዚህን ምድር ጥያቄ ትልቅ ሊያደርግ ከሚፈልግ ሰው ራቅ። ለምሳሌ ትልልቅ ነገር የሰሩ ሰዎች ትልልቅ ቁመት ያላቸው አይደሉም። ትልቁ እግዚአብሔር የጠራቸው ሰዎች ናቸው። ኮቨነንት ያላቸው ናቸው። ኪዳን ያላቸው ስራ የሰሩ ሰዎች እንደነዚህ አይነት ሰዎች ናቸው። ከእንደነዚህ አይነት ሰው ራቅ። እንደነዚህ አይነት ሰዎች ጻፉ፣ ለሐዘንና ለተስፋ መቁረጥ ይዳርጓቸዋል። እናንተን አሳንሰው ችግሮቻችሁ ማተለቅ፣ እንደዚህ አይነት ኔቸር ያላቸው ሰዎች ለሐዘንና ለተስፋ መቁረጥ ይዳርጓቸዋል። ወዳጆቼ በትንሹ ጀምራል ማለት በትንሹ ትጨርሳለህ ማለት አይደለም። ዛሬ እንደዚህ ነው ማለት ነገ እንደዚህ ሆነ ትጨርሳለህ ማለት አይደለም። ታሪክ ይቀየራል። የዛሬ ትልልቆች የትላንትና እኮ ትንንሾች ነበሩ። ዛሬ እኮ ብዙ ሰዎች የሚሰማቸው ትላንትና ቀበሌ ማያውቃቸውም ነበረ። ተራመዱ፣ እግዚአብሔርም ከነሱ ጋር ሆነ፣ እግዚአብሔርም ሰራ በእነሱ። ታሪክ ተቀየረ። ትልቁ ነገር ወደቀ፣ የተበላሸው ነገር ተስተካከለ። ታዲያ በህይወት መራቅ ያለብህ ሰው ከምን አይነት ሰው መሰለ? አንተን አሳንሶ ችግር ከሚያተልቅ፣ በኪዳኑ በኩል ከማያይ፣ በእግዚአብሔር ተስፋ በኩል ከማያይ፣ እግዚአብሔር አንተ ላይ ያየውን ከማያይ ሰው ራቅ። ከነዛ አይነት ሰው መራቅ አለብህ። ከነዛ አይነት ሰው
ሰው ጋር የፌስቡክ ጓደኛ፣ የቲክቶክ ጓደኛ፣ የቴሌግራም ጓደኛ ሆነ ለዘላለም ሂስትሪም ዴስቲኒም አይኖርህ። ይገርማ። በዓለም ላይ በጣም ብዙ ሚሊዮን ሰዎች አሉ። በጣት የሚቆጠሩ ሰዎች ናቸው the most influential የሚባሉ ሰዎች። because እነዚህ አይነት ሰዎች ከሚያሳንሷቸው ሰዎች የሆነ ሰዎች አሉ። ራሳቸውን አሳንሰው ችግራቸውን በማተለቅ በራሳቸው ላይ የፈረዱ ሰዎች አሉ። ህልምህን አሳንሶ አንተን አሳንሶ ችግርህን ከሚያገዝፍ ሰው፣ ማጣትን ከሚያገዝፍ ሰው፣ ድህነትን ከሚያገዝፍ ሰው፣ ባክግራውንድን ከሚያገዝፍ ሰው መራቅ አለብህ። ካራቅ በስተቀር ህይወት እንደምታስበው አይሆንም። ደግሞ ይገርማል። እንደዚህ አይነት ሰው በራሱ ላይ የፈረደ ሰው የጠላት ወኪል ነው። ይገርማል። የጠላት ሊቀመንበር ጠላት አንተን እንዴት እንደሚያይ ሁሉ እኮ ነው የሚያዩልህ። በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 33 የእግዚአብሔር ቃል ሲናገር ምን ይላል? እንደዚህ ይላል። አንተ ግን ይላል፣ አዲሱ ትርጉም የሚገርም ነው። አንድ ፍሬ ልጅ ነህ ይለዋል ዳዊትን። አንተ ግን አንድ ፍሬ ልጅ ነህ። ሰውየው ጎልያድን እኮ ነው ከልጅነቱ ጀምሮ ሰልፍ የተለማመደ ሰው ነው። አብሮ አደግ ነው የሚመስለው ከጎልያድ ጋር። አፈር ፈጭተው ያደጉ ነው የሚመስሉት ከጎልያድ ጋር። አንተ ትንሽ ብላቴና ነህ። ጎልያድ ከልጅነቱ ጀምሮ ሰልፍ ነው እየተማረ ያደገው። አብረው አንድ ትምህርት ቤት የተማሩ አፈር ፈጭተው ያደጉ ምናምን ነው ይመስላል። አንዳንድ ሰው ትንታኔ ሲሰጥ እንደዚህ አይነት ትንታኔ ከሚሰጥ ሰው፣ አንተን ከሚያሳንስ ሰው፣ ህልምህን ከሚያሳንስ ሰው፣ እምነትን ከሚያሳንስ ሰው፣ ተስፋህን ከሚያሳንስ ሰው ራቅ። ታሪክ ሰሪ እንጂ ታሪክ አውሪ መሆን ካልፈለክ እንደዚህ አይነት ሰው መራቅ ነው ያለብህ። እግዚአብሔር ነው የሚለው። ጳውሎስ ለቲቶ ሲነግረው በጣም it's so amazing። በራሱ ላይ ከፈረደ መለያየትን ከሚያስነሳ ከእንደዚህ አይነት ሰው ራቃል። ሰው ነገሩ ጋር የሚመጣው ወደ ሰው እየቀረበ ብቻ ሳይሆን ከሰውም እየራቀ ነው። ጻፉ። ወደ ሰው እየቀረበ ብቻ አይደለም፣ ከሰውም እየራቀ ነው። ይሄ ክርስትና በቴኬር ብቻ ሳይሆን በኢግኖርም ጭምር ነው የምትኖረው። ራቅ። እንደዚህ አይነት ሰው ራቅ። ባይዘው እንደዚህ አይነት ሰው መልካም ነገር ስትሰራ አፕሪሼት ሊያደርግ አይመጣም። የተሳሳት ሲመስለው ነው ቀድሞ ለኮሜንት ተነስቶ የሚመጣው። እንደዚህ አይነትን ሰው ኢግኖር ሂም። አሪፍ ነገር ስትሰራ አፕሪሼት ለማድረግ የማይመጣ እንደ ተሳሳትክና ነጥብ እንደ ጣልክ አገር እንዲሰማ ለማቀጣጠል የሚመጣ ሰው ከእንደዚህ አይነት ሰው ራቅ። ሶስተኛ አትችልም ከሚል ሰው ራቅ። አትችልም። ለምንድን ነው የማትችለው? ምን ስለሆነ የማትችለው? ለምን የማትችለው? አትችልም ከሚል ሰው አይታችሁት ከሆነ በአንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 33 ላይ አንተ ገና ትንሽ ብላቴና ነህ። ሰውየው ደግሞ ከልጅነቱ ጀምሮ ሰልፍ የተማረ ነው። ይሄንን ፍልስጤማዊ ልትገጥመው አትችልም። አይ ገጥመዋለሁ፣ እችላለሁ፣ አልችልም ምናምን እያልክ ማብራራት አይጠበቅብም። ከእንደዚህ አይነት ሰው መራቅ ነው ያለብህ። የዳዊት ቀጥሎ ስቴፑ ከእንደዚህ አይነት ሰው ተለየ። መቅጠም ያለበትን ገጠመው። ለምን ማትችለው? እነዚህ ለምሳሌ በህይወት በምድር ላይ the most successful የሚባሉ ሰዎች ከኔና ካንተ የተለየ ነገር ይዘው አይደለም ወደ ምድር የመጡት። አብረን ነው ራቁት የመጣ ነው። እኛ በመጣንበት መንገድ ነው የመጡት፣ እነሱ በመጡበት መንገድ ነው የመጣ ነው። እኛም ራቁታችን ነው የመጣ ነው፣ እነሱም ራቁታቸው ነው የመጡት። ትችላለህ። ለምን ማትችለው? አስተማሪ መሆን ትችላለህ። ሰባኪ መሆን ትችላለህ። ቢዝነስማን መሆን ትችላለህ። የሀገር መሪ መሆን ትችላለህ። ለምን ማትችለው? አትችልም ከሚል ሰው ጋር አብረ እየዋልክ ታሪክ አውሪ እንጂ ታሪክ ሰሪ አትሆንም። አትችልም የሚል ሰው አለ። አሁን አትችልም። ለምን አይቻልም? በሳምንት አንድ ቀን ትችላላችሁ እንላችኋለን። ከሰኞ እስከ ቅዳሜ አትችሉም ከሚላችሁ ሰው ጋር ውላችሁ እንዴት ነው የምትችሉት? ኃይሌ ገብረስላሴ እግሩን ተማምኖ ይቻላል ካለ አንተ ሰማይ ተማምኖ ይቻላል አትልም እንዴ? ለምን አትችለው?
አንዳንዶቻችሁ ተነሱና ሩጡና ገላግሉኝ ገላግሉኝ እንዴ! ለምን ነው አይቻልም? ደራርቱ አልቻለችም፣ ኃይሌ አልቻለም፣ ቀነኒሳ አልቻለም። ለምን ነው አይቻልም? ለምን ነው አይቻልም? በዚህ ጊዜ መስራት አይቻልም ይላል እና መቼ ነው የሚቻለው? ከእንደነዚህ አይነት ሰዎች ራቁ። እንደማትችሉ ከሚነግሯችሁ ሰዎች ራቁ። በእናንተ ላይ ያለ ኮቨነንት፣ በእናንተ ውስጥ ያለ ፖቴንሻል እንዴ! ሴቶች አይችሉም ብሎ የሚያምን ባል ያላት ሴት እንዴት ነው የምትችለው? እና ዳዊት እንደዚህ አለ፣ ከአንበሳ መዳፍ አለ ከድብ መንጋጋ ያዳነኝ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ እጅ ይታደገኛል። እኔ ዛሬ እንደዚህ ብዬ መርቃችኋል። ታሪክ አውሪ ብቻ ሳትሆኑ ታሪክ ሰሪ ትባላላችሁ። ታሪክ አውሪ ብቻ አይደለም የምትባሉት። ለምን አይቻልም? አትችልም ከሚል ሰው ራቅ። አንዳንዱ ሰው በቀልድ ነው እንደማትችል የሚነግርህ። አራተኛ እንደዚህ አይነት ሰዎች አሉ፣ በራሳቸው ላይ ከፈረዱ ከዛ ፍርድን በእናንተ ላይ ለማጋባት ከሚያስቡ ሰዎች ራቁ ከእንደዚህ አይነት ሰዎች። አራተኛ ሁልጊዜ ተቃራኒ ከሆኑ ሰዎች ራቁ። በዘጸአት መጽሐፍ ምዕራፍ 14 ቁጥር 11 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እነርሱ ሙሴን እንደዚህ አሉት፣ በምድረ በዳ እንድንሞት ያመጣን በግብፅ መቃብር ቦታ ጠፍቶ ነው? ከግብፅ ካወጣን ምን አድርገልን ታውቃለህ? እኔ በመጽሐፍ ቅዱስ ውስጥ በጣም ከምገረምበት ጉዳይ አንዱ ይሄንን ነው። 430 ዓመት ጮሆ ሲያበቁ፣ እግዚአብሔርን ጠርተው ሲያበቁ፣ ከዛ እግዚአብሔርም ጩኸታቸውን ሰማ። ችግራቸውን ብቻ አይደለም የሰማው፣ ያየው ጩኸታቸውን ሰማ። ከዛስ ወረደ፣ በጸናች እጅ ከግብፅ አወጣቸው፣ በታምር ያወጣቸው። በታሪክ እንደዚህ አይነት ነገር ሆኖ አያውቅም። እና ትንሽ እንደሄዱ ይገርማቸዋል። ሰዎቹ ምንድነው ያሉት? ወደ ሙሴ መጡና እንደዚህ ያሉ፣ በምድረ በዳ እንድንሞት ያመጣህ በግብፅ መቃብር ስለሌለ ነው ያሉና ቀጥለው ሲናገሩ፣ አንተ ከግብፅ ካወጣን ጊዜ ጀምሮ ምን አድርገልን ታውቃለህ ብለው ሰውየው ቁጭ ምን አረክም። ወዳጆቼ ተቃራኒ ከሆኑ ሰዎች መራቅ አለባችሁ። ምን ማለትም ተቃራኒ ከሆኑ ሰዎች መራቅ ማለት አልጋ ስትሏቸው ጻፉ፣ አልጋ ስትሏቸው ቀጋ፣ ህይወት ስትሏቸው ሞት፣ አቤት እላይ ስትሏቸው ታች፣ ክብር ስትሏቸው ውርደት ከሆኑ ሰዎች ራቁ። አሉ እንደዚህ አይነት ሰዎች አሉ። ህይወት ስትሉት ሞት ይላል፣ እንኑር ስትሉት እንሙት ይላል፣ እንሙት ስትሉት እንኑር ይላል፣ ውሃ ስትሉት ሚሪንዳ ይላል፣ ሚሪንዳ ስትሉት ውሃ ይላል። አቤት እንደዚህ አይነት ተቃራኒ ከሆነ ሰው ጋር ህይወት የኮንፊውዥን ነው የሚሆነው፣ የኮንፊውዥን ህይወት። አምስተኛ የተደረገለትን ከሚክድ ሰው ራቅ። የተደረገለትን በዘዳግም መጽሐፍ ምዕራፍ 20 ቁጥር 1 ሲናገር ከግብፅ ያወጣው አምላክ እግዚአብሔር ካንተ ጋር ነኝ። አንዱ የእስራኤላውያን ችግር የነበረው ምን እንደሆነ ታውቃላችሁ? በራሳቸው ላይ የሚፈርዱበት ጉዳይ፣ እግዚአብሔር ሊያድናቸው ሲል የማያድናቸው፣ እግዚአብሔር ሊያድናቸው ሲችል የማያድናቸው፣ እግዚአብሔር ሊያወርሳቸው ሲል ያልወረሱበት ምክንያት የተደረገላቸውን የትላንትና የእግዚአብሔር አቅርቦትና በረከት እርዳታ ይረሳሉ፣ ይክዳሉ። ትንሽ ጊዜ ከቆየባቸው ጥጃ ቀጥቅጠው ጠፍጥፈው ይሄ ነው ከዛ ያወጣን ይላሉ። የሚገርም እኮ ነው። ውሃውን እንደ ግድግዳ አቁሞ አሳይቷቸዋል። እንዴት ለሚጠጣ ጠብታ ውሃ ይጠረጥሩታል? የተደረገላቸውን የትላንትና የእግዚአብሔር መለኮታዊ እርዳታና ጣልቃ ገብነት የሚክዱ ሰዎች በራሳቸው ላይ የፈረዱ ሰዎች ናቸው። በደንብ እዩኝ። ነኝ ትላንት የተደረገላችሁን የምትክዱና የምትረሱ ከሆነ ነገ እንዳይደረግላችሁ በራሳችሁ ላይ የምትፈርዱ ናችሁ። እንዳይደረግላችሁ ነገ እንዳይከፈትላችሁ፣ ነገ እግዚአብሔር እንዳይደርስላችሁ፣ እንዳይዋጋላችሁ፣ እግዚአብሔር በእናንተ ህይወት ላይ ድንቅ አሰራር እንዳያደርግ የትላንትናውን በረሳችሁ ቁጥር፣ በካዳችሁ ቁጥር ነገ በህይወታችሁ ላይ አንዳች በጎ ነገር ከእግዚአብሔር ዘንድ ላለመቀበል ራሳችሁ በራሳችሁ ላይ የፈረዳችሁ ናችሁ።
እግዚአብሔር እንዳይረዳው በራሱ ላይ ከፈረደ፣ እግዚአብሔር እንዳያነሳው በራሱ ላይ ከፈረደ፣ እግዚአብሔር እንዳይደርስለት በራሱ ላይ ከፈረደ ሰው ጋር ሆነ በፍጹም አታስብም። ብታንኳኳም አይከፈትም። የትላንቱን ከሚረሳ ትላንቱን ከሚክድ ሰው ራቅ። የምትጽፉ ሰዎች ከማያመሰግን ጉባኤ ራቅ ብላችሁ ጻፉ። ከማያመሰግን ሰው የተደረገለትን የሚረሳ የሚክድ። ስድስተኛ የታሪኩ እስረኛ ከሆነ ሰው ራቅ። አንዱ በራሱ ላይ የፈረደ ሰው የታሪኩ እስረኛ የሆነ ሰው ነው። የታሪኩ እስረኛ የሆነ ሰው ነው። ወዳጆቼ ማንም ሁን የትም ሁን የመልካምም ሆነ የክፉ የስኬትም ሆነ የውድቀት የከፍታም ሆነ የዝቅታ እስረኛ መሆን የለብም። ጻፉ። ማንም ይሁን ማንም ሰው ይሁን የመልካምም ሆነ የክፉ የስኬትም ሆነ የውድቀት የከፍታም ሆነ የዝቅታ እስረኛ መሆን የለበትም። ይኸውልህ የታሪካቸው እስረኛ የሆኑ ሰዎች ሶስት ነገር በአንተ ህይወት ላይ እንዲመጣ ያደርጋሉ። የታሪካቸው እስረኛ የሆኑ ሰዎች የመጀመሪያው ምን ያመጣሉ መሰለ? ትላንትናህን እንዳትረሳ፣ ዛሬህን እንዳትኖር፣ ነገህን እንዳታይ ያደርጉሃል። ሶስቱ ይሄ ነው። ጻፉ። የታሪካቸው እስረኛ የሆኑ ሰዎች በፍጹም ትላንትናህን እንዳትረሳ ያደርጉሃል። አንደኛ። ሁለተኛ ዛሬህን እንዳትኖር ያደርጉሃል። ሶስተኛ ነገህን እንዳታይ ያደርጉሃል። እግዚአብሔር ደግሞ የሚፈልገው መሰለ? ትላንትናህን እንድትረሳ፣ ዛሬህን እንድትኖር፣ ነገን እንድታይ እግዚአብሔር ይፈልጋል። ነገን እንድታይ ሰይጣን አይፈልግም። እግዚአብሔር ነው ነገ እንድታይ ይፈልገው። ነገ ትልቅ ሰው ነህ። ነገ እዚህ ቦታ የለህም። ነገ ባንተ ብዙዎች ይድናል። ነገ ባንተ ብዙዎች ታሪካቸው ይቀየራል። ነገን አሻግረ ቀና ብለህ እንድትመለከት ሰይጣን አይፈልግም። እሱ ብቻ አይደለም፣ የታሪካቸው እስረኛ የሆኑ ሰዎች እንደዚህ እንድትሆን ያደርጉሃል። ይገርማቸዋል። ዮሴፍ በልና ጻፉ እስቲ። ዮሴፍን ብትመለከቱት ለምሳሌ ዮሴፍ ሁለት ልጆች ወለድኳል። አንዱ ምናሴ ነው አለ፣ አንዱ ኤፍሬም ነው አለ። ምናሴ ሲለው እግዚአብሔር አለ መከራዬንና የአባቴን ቤት አስረሳኛል። ሁለቱንም ነው፣ ባዱንም ጉዱንም ነው የረሳው። የአባቴ ቤት ሲል እኮ ጌጠኛ ልብስ የለበሰበት፣ ፍቅር የተቀበለበት፣ የሚወደድ ፕሮቴክሽን የሚያገኝበት ያንን ነው። እመኑኝ፣ በደንብ ልንገራችሁ። ዛሬ በሚገባ መኖር ከፈለጋችሁና ነገን አሻግራችሁ ማየት ከፈለጋችሁ ከትላንትናችሁ በጎም ይሁን መጥፎ ትዝታ መፋታት አለባችሁ። የትላንትና እስረኛ የሆኑ ሰዎች በራሳቸው ላይ የፈረዱ ሰዎች ናቸው።